ሰላም ሰላም ውድ የአይስ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ይህ የሁለተኛ ቀን የአእምሯችንን የውስጥ ሚስጥር በግብይት ወቅት ምን አይነት እውነት አለው የሚለውን የግብይት ስነ ህይወትን ወይም ስሜታዊው አእምሮን ከአስተዋዩ አእምሯችን ጋር የምናወዳድርበትና በተለይ በትሬዲንግ ወቅት ማን ነው ይህንን የአእምሯችንን እውነት የሚመራው የሚለውን የምንወያይበት ክፍል ይሆናል ማለት ነው። እንኳን በደህና መጣችሁ ለማለት ወደድኩኝ። የዛሬው ትምህርታችን በዋነኝነት እንዳልኳችሁ የአእምሯችንን የውስጥ ምስጢር ከባዮሎጂ አንግል በደንብ ዲቴል የሚተነትንበት እና በእነዚህ እውነቶች ደግሞ በትሬዲንግ ዓለም ውስጥ የሚፈጠሩብንን የተለያዩ ቅጽበታዊ የሆኑ የእሳቤ እውነቶች የምንመረምርበት እንደምናውቀው ወይም እንደተነጋገርነው ደግሞ የዚህ ሳምንት ዋነኛ የመጀመሪያ ሳምንት ፕሮግራማችን በዋነኝነት የሚያተኩሩት ፋውንዴሽናል የሚባለውን ትክክለኛ መሰረትን በትሬዲንግ ዓለም እንዴት ልንጥል እንችላለን የሚለውን እውነት በዋነኝነት በማንሳት ከዛም በማለፍ ደግሞ እኛ ማንን የሚለውን ጥያቄ ለካስ መመለስ ዋነኛው የትሬዲንግ ህይወት ስኬት ኤሌመንት መሆኑን መረዳት ይኖርብናል የሚለውን ነገር ከማንሳታችን አንጻር እኛነታችንን ለማወቅ የምንደረደርበት ይሆናል ማለት ነው። የመጀመሪያው የመግቢያ ቪዲዮአችን የመግቢያችን በር ላይ ነበርን ብለን እናስበውና በዛ ቪዲዮ ላይ የጀመርነው ጉዞ ዛሬ ወደ ውስጥ ወደ አእምሯችን ጥልቅ ክፍል የሚወስደን ይሆናል ማለት ነው። እንግዲህ የ1000 ማይል ጉዞ በአንድ እርምጃ ይጀመራል እንደሚባለው ትላንት ያቺን እንዳጠቃላይ በመጀመሪያው ቪዲዮአችን ያቺን ወሳኝ የመጀመሪያ እርምጃ በጋራ መውሰድ ችለናል። የግብይት ስኬት 80% የሚሆነው ክፍል የሚወሰነው በአእምሯችን ጥንካሬና በስነ ልቦናችን ዝግጁነት እንደሆነ መረዳታችን ብዙዎቻችሁ ምናልባትም እስከዛሬ ትኩረት ሳታደርጉበት የቀራችሁትን ትልቅ እውነት እንዳሳያችሁ ተስፋ አደርጋለሁ። የዚህ እንግዲህ የመጀመሪያ እይታችን የተሰጣችሁ እሳቤ ወደ ሆነ መስመር የሚመራችኋል ብዬ አስባለሁ። ከሱም ጋር በተያያዘ ደግሞ የተሰጣችሁ የጆርናል ወይም የዚህ የግብይት ማስታወሻ ደብተር የማዘጋጀት ተግባርም የዚህ ጉዞ የመጀመሪያውና ምናልባትም ዋነኛው መሳሪያ መሆኑን እንዳትዘነጉ በድጋሚም ለማስታወስ እወዳለሁ። እና እያንዳንዷ የምትጽፏት ቃል፣ እያንዳንዷ የምትመዘግቧት ስሜት ወደ ራሳችሁ ማንነት የምታደርጉት ጉዞ አካል መሆኑንም መዘንጋት የለብንም ማለት ነው። ራስን ማወቅ ልክ እንደ ማለት ከጥበቦች ወይም ወደ ጥበብ መንገድ ከሚመሩን ሁነቶች የመጀመሪያው ነው እንደሚባለው ሁሉ እኛም ራሳችንን በተለይም አእምሯችንን በገበያው ግርግር ወቅት እንዴት እንደሚሰራ ጠንቅቀን ስናውቅ ነው እንግዲህ የዚህን የጥበብ ቁልፍ ልናገኝ የምንችለው ማለት ነው። ዛሬ እንግዲህ የምንመረምረው እንዳጠቃላይ ምናልባት ለጥቂቶቻችሁ ከዚህ በፊት ሰምታችሁት የማታውቁት ለሌሎቻችሁ ደግሞ መሰረታዊ የሆነ የሳይንስ ዕውቀት ሊሆን እንደሚችል እገምታለሁ። ነገር ግን ዋናው ቁም ነገር ይህ ዕውቀት እንዴት ከዕለት ተዕለት የግብይት ውሳኔዎቻችን ጋር ሊተሳሰር እንደሚችል መገንዘባችንን ነው ማለት ነው። እስቲ ያስቡት፣ የአንድን መኪና ሞተር አሰራር በጥልቀት የሚያውቅ ሹፌር መኪናው ችግር ሲያሳይ በቀላሉ መላ እንደሚፈልግለት ሁሉ እኛም የአእምሯችንን ሞተር ስንረዳው በትሬድ ወቅት ለሚፈጠሩብን የዚህ ኢሞሽናል ወይም ስሜታዊ ችግሮች መፍትሄ ማግኘታችን ቀላል ይሆንልናል ማለት ነው። በአእምሯችን ውስጥ በተለይ በግብይት ወቅት ውሳኔ በምንሰጥበት ጊዜ እንግዲህ ሁለት ዋና ተዋናዮች አሉ ልንል እንችላለን ማለት ነው። ይሄ ስሜታዊውና አስተዋዊው ወይም ሎጂካል የሆነው የአእምሯችን ክፍል ማለት ነው። እነዚህን ሁለት ተዋናዮች እንግዲህ ልክ እንደ ባለ ሁለት ፈረስ ተጠምዶ እንደያዘ ሰረገላ አሽከርካሪዎች መመልከት እንችላለን። አንደኛው ፈረስ በጣም ፈጣን ነው፣ ኃይለኛና በዛው ልክ በቀላሉ የሚነሳሳ ሲሆን፣ ሌላኛው ደግሞ ረጋ ያለ አቅጣጫውን የሚያውቅ ፕላኑን የሚያውቅ በስርዓት የሚጓዝ ነው። በደንብ የተገራ ፈረስ ነው ልንለውም እንችላለን። ሰረገላችን ማለትም በዚህ አናሎጂ የግብይት ውሳኔዎቻችን የሚወክልልን ሁነት ማለት ነው።
እንዳጠቃላይ በሰላምና በስርዓት ወደምንፈልገው መዳረሻ ወይም ወደ ትርፋማነት እንዲያደርሰን ከፈለግን እነዚህ ሁለት ፈረሶች ተስማምተውና አንዱ ሌላውን ተረድቶት መጓዝ ይኖርባቸዋል ማለት ነው። ምክንያቱም በምንጓዘው መንገድ ውስጥ አንደኛው ፈረስ ወደ ግራ እያዘነበለ ወደ ሌላ አቅጣጫ ለመያዝ የሚፈልግ ከሆነ ሌላኛው ወደ ቀኝ ለማለት የሚፈልግ ከሆነ በሁለቱ ትርምስና በሁለቱ ድብድብ ውስጥ አሸናፊ የሆነው ምናልባትም ግራ ዘመሙ ሁለተኛው ፈረሱ ወይም ይሄ ኢሞሽናል ፓርቱ ከሆነ ወደ ገደል የምንገባበት አዝማሚያ የሰፋ ይሆናል ማለት ነው። ነገር ግን ብዙ ጊዜ አንደኛው ፈረስ ሌላኛውን ስቦ እንዳጠቃላይ የሰረገላውን አቅጣጫ የሚያስትበትንም ሁነት የምናይበት ሁነት እንዳለ ሆኖ እኛ ደግሞ በስርዓት እነዚህን ሁለት ፈረሶች መግራት ከቻልን አንድ ላይ እርስ በርስ አስተውለው ማለት ቦታ ተሰጣጠው እንዲጓዙ አንደኛው የአንደኛውን ሐሳብ እንዲሰማና እንዲስማማ ማድረግ የምንችል ከሆነ ግን ያንን አቅጣጫ ያሰብነው መንገድ ጫፍ ላይ ሊያደርሰን እንዲችል ልናደርገው እንችላለን ማለት ነው። እንግዲህ ስለ እነዚህ ሁለት የአስተሳሰብ እርከኖቻችን ስናነሳ የመጀመሪያው ፈረስ ይሄ ስሜታዊው አእምሮ ወይም ደግሞ ኢሞሽናል ብሬን ወይም ሊምቢክ ሲስተም ይሉታል። በተለይ ይሄ አሚግዳላ የምንለው የአእምሯችን ክፍል ማለት ነው። እንግዲህ ከዚህ እሳቤ አንጻር ይህ በአእምሯችን ውስጥ የሚገኘው ክፍል ልክ እንደ አንድ ዘበኛ ብላችሁ የያዙት ቤተመንግስት ላይ እንዳለ ቅጥር ጠባቂ አድርጋችሁ ልታስቡት ትችላላችሁ። ዋነኛ ስራው ከጥንት ጊዜ ጀምሮ በሰው ልጅ ታሪክ ውስጥም ማለት ነው እንዳጠቃላይ በሰው ልጅ ስሪት ውስጥ የሰው ልጅ በህይወት እንዲቆይ መርዳት ነው። ፈጣሪ አእምሯችን ውስጥ ይሄንን አሚግዳላ ሲፈጥርልን ልክ እንደ አላርም ከአደጋዎች እንድንወጣ ረሃብ ሲመጣ ከረሃብ ራሳችንን ለማውጣት እንድንጥር የሚያደርግ ነው። ስለዚህ ችግሮችን ወይም ሪስኮችን ለይቶ ከዛ ሪስክ ራሳችንን እንድንጠብቅ ለዋነኛ የሎጂካል ወይም ምክንያታዊ ክፍላችን ነገራቶችን ወይም ሀሳቦችን የሚያስተላልፍ ነው። አደጋ ሲገጥመን በፍጥነት ማለት ያለ ብዙ ማሰብ ውሳኔ እንድንሰጥ የሚገፋፋንም ይህ የአእምሯችን ክፍል ነው ማለት ነው። ይሄ የአእምሯችን ክፍል እጅግ በጣም ፈጣን ነው። በሰከንዶች በማይክሮ ሰከንዶች ቅጽበት ውስጥ መረጃን ተቀብሎ መልስ መስጠት የሚችል ፍርሃትን፣ ደስታን፣ ቁጣን፣ ጉጉት ወዘተ የመሳሰሉትን ኃይለኛ ስሜቶች መነሻቸው ይህ ክፍል ነው ማለት ነው። በግብይቱ ዓለም ደግሞ ስንወስደው ይህ ስሜታዊ ፈረስ እንዴት ይገለጣል ብለን ስናየው አንድ የክሪፕቶ ዋጋ በድንገት ለምሳሌ ኦር የጎልድ ልትሉ ትችላላችሁ የፎሬክስ ዋጋው በድንገት ሲንኮታኮት ስታዩ ልባችሁ በፍጥነት ሲመታና ላብ ሲያጠምቃችሁ ያኔ ይሄ ፈረስ እየጋለበ መሆኑን ወይም አእምሯችንን በቁጥጥር ስር የያዘው ለጊዜው ይሄ የአሚግዳላ ወይም ሊምቢክ ሲስተማችን መሆኑን መረዳት እንችላለን ማለት ነው። ስለዚህ ያገኘውን ሪስክ ውስጥ የመግባት ዳታ ወይም መረጃ ወዲያው ወደ ምን ምላሽ ይሄዳል ማለት ነው። ሽጠው ያለህን አውጣ እንዳትከስር ወዘተ እያለ መጮህ ይጀምራል ማለት ነው። ይሄ ፍላይት ወይም በረራ የምንለው ምላሽን የመስጠት ወይም ጥፋ እንደማለት፣ ነብር ሲመጣ ሩጥ እንደማለት ነው ማለት ነው። ወይም ደግሞ አንድ ምንዛሬ በፍጥነት ወደ ላይ ሲተኮስ ስናይ ይሄማ በቃ ወርቃማ እድል ነው፣ ባቡሩ እንዳያመልጠኝ አሁኑኑ መግባት አለብኝ የሚል ደግሞ ኃይለኛ ስሜት ሲሰማችሁ ይሄም ደግሞ ያው ፈረስ ነው እየጎተተን ያለው ማለት ነው። ይሄኛው ጊዜ ግን የስግብግብነት ወይም ደግሞ ምንም እንዳያመልጠኝ የሚል ይሄ ፊር ኦፍ ሚሲንግ አውት ወይም ፎሞ የሚባለው ስሜት ሲመጣ ለዛ የሚሰጠው ምላሽ አንድ የንግድ ድል ትርፋማ ሳይሆን ቀርቶ ለምሳሌ በኪሳራ ደግሞ ሲዘጋ ከፍተኛ የቁጣ ስሜት፣ የመናደድ ስሜት፣ የእልህ ስሜት እየተሰማችሁ ገበያውን ቆይ ያሳየዋለሁ ያጣሁትን በእጥፍ አስመልሳለሁ ደግሞ ብላችሁ በአንድ ጊዜ ብዙ ገንዘብ ስታስገቡ እዚህ ፖይንት ላይ ደግሞ የበቀል ግብይት ወይም ሪቬንጅ ትሬዲንግ ወይም ደግሞ የዚህ የውጊያ ምላሽ ፍላይት የሚባለው ማለት ነው። በተቻለ ምን ብለናቸዋል? ይሄ የአሚግዳላ ፓርት ወይም የሊምቢክ ሲስተማችን ወይ ፍላይት ነው የሚያደርገው፣ ወይ ፋይት ነው የሚያደርገው፣ ወይ ፍሪዝ ነው የሚያደርገው። እነዚህ ሶስት እሳቤዎች ወይም እነዚህ ሶስት ምላሾች ደግሞ በዋነኝነት በዚህ የትምህርት ማዕቀፍ ውስጥ የተካተተውን የዲስክ ፐርሰናሊቲም የሚያገናኛቸው ዋነኛ ሀሳብ ይሄ ይሆናል ማለት ነው። እንደነዚህ አይነት ምላሾችን አንዳንዱ ፋይት በማድረግ ይመልሳል፣ አንዳንዱ በመሮጥ ወይም ፍላይት በማድረግ፣ አንዳንዱ ፍሪዝ በማድረግ የሚመልሳቸው ምላሾች
ከዚህ የስሜት አስተዳደር ክፍል ወይም የአእምሯችን ስሜትን የሚያስተዳድር ክፍል ወይም የአሚግዳላችን ወይም የሊምቢክ ሲስተም ላይ መነሻ ነው ማለት ነው። ይሄ ስሜታዊ ፈረስ እንዳጠቃላይ ለኛ እንደ ሰው መጥፎ ነው ወይ? በፍጹም መጥፎ አይደለም። እንደውም ከእውነተኛ አደጋ የሚያድነን የተለያዩ ችግሮችን የሚያሳየን ለምሳሌ በመንገድ ላይ እየሄድን መኪና ሊገጨን ሲል በፍጥነት ወደ ጎን እንድንዘል የሚያደርገን ይሄ የአሚግዳላ ክፍል ነው። ነገር ግን ወደ ግብይቱ ዓለም ስንመጣ የገበያ እንቅስቃሴን እንደ ህይወት አድን አደጋ ሲቆጥር አብዛኛውን ጊዜ የተሳሳተ ውሳኔ እንድንወስን ያደርገናል። በተደጋጋሚ ለመናገር እንደሞከርነው ይህ የአእምሯችን ክፍል አንድን ቀይ ቻርት ገንዘብ ማጣትን ማለት ነው ከአንበሳ ወይም ነብር ወይም አንድ የዱር አራዊት እንስሳ ጋር ብንጋፈጥ ከዛ አደጋ ጋር እኩል የፊዚካል አደጋ አድርጎ ነው የሚቆጥረው። ስለዚህ ህይወትን አድን አደጋ አድርጎ ነው የሚቆጥረው ማለት ነው። ስለዚህ በዚህ ኬዝ ትሬዲንግ ውስጥም ያንን የቀይ ካንድል ወይም የመሸነፍ ወይም የመሸበር ወይም የመክሰር አደጋን የሚወስደው በዚህ መንገድ በመሆኑ አብዛኛውን ጊዜ ወደ ተሳሳተ ውሳኔ እንድንመራ ያደርገናል ማለት ነው። ምክንያቱም የገበያ ውጣ ውረድ በራሱ የህይወት አስጊ አደጋ አይደለም መቼስ አይደል? እድሎችንም ሆነ ጊዜያዊ ተግዳሮቶችን ግን የያዘ ተፈጥሯዊ ሂደት መሆኑን እናውቃለን። አንድ ታሪክ አንስተን ከታሪክ ጋር እያዋዛን ለመረዳት እንሞክር። ስሙን ወጣቱ ተሾመ እንበለው። ተሾመ እንግዲህ የክሪፕቶ ግብይት የጀመረው በቅርቡ ነው። ስለ ቢትኮይን እና ስለ ሌሎች ዲጂታል ሳንቲሞች ብዙ ሰምቷል፣ ብዙ ሲባል አይቷል፣ ለመማር ሞክሯል። አንድ ቀን አንድ የክሪፕቶ ሳንቲም ወይም አልትኮይን ዋጋው በአንድ ሰዓት ጊዜ ውስጥ በ50% እጥፍ ከፍ እንዳለ ጓደኞቹ ሲያወሩ ሰማ። በቅጽበት እንግዲህ ልቡ በፍጥነት መምታት ትጀምራለች። ይህማ በጣም ድንቅ አጋጣሚ ነው፣ እኔም እኮ ብገዛ ኖሮ የሚለው አእምሮ በፍጥነት ስሌት ወደ መስራት ይገባል ማለት ነው። ስሜታዊው ፈረስ በኃይል መጋለብ ጀመረ። ወዲያውኑ እንግዲህ የነበረችውን ትንሽ ገንዘብ በሙሉ ያንን አልትኮይን ገዛበት። ምንም አይነት ትንተና፣ ምንም አይነት አናሊሲስ፣ ምንም አይነት የፈንዳሜንታልም ሆነ የቴክኒካል አናሊሲስ ጥናት ሳያደርግ ስትራቴጂ ሳይከተል ወደዚህ ሂደት ውስጥ ገባ። ለጥቂት ደቂቃዎች ዋጋው ትንሽ ከፍ ሲልለት ከፍተኛ የደስታ ስሜት ዩፎሪያ ወደምንለው ሲሄድ፣ ነገር ግን ደግሞ ብዙም ሳይቆይ ሳንቲሙ ደግሞ እንደተተኮሰው ፍጥነት ተመልሶ ደግሞ ሲንኮታኮት ሲመለከት የዛ የተሾመ ደስታ በቅጽበት ደግሞ ወደ ፍርሃትና ተስፋ መቁረጥ ሲለወጥ ተስተዋለ ማለት ነው። ይሄ የሆነው ውሳኔው በስሜታዊው የአእምሯችን ክፍል ቁጥጥር ስር በዋነኝነት ስለነበረ ነው ማለት ነው። ፈረንጆቹ ፓኒክ ባይ የምንለው ሂደት ውስጥ ወይም ይሄ በአጠቃላይ በጭንቀት ወይም በሆይ ሆይታ ምክንያት ላይ ሳንመሰረት የምናደርገውን ሂደት የሚያገናዝበን ወይም የሚያሳየን ሂደት ነው ማለት ነው። እንግዲህ ከዚህ ባለፈ ደግሞ ስለ ሁለተኛው ፈረስ ወይም አስተዋዩ አእምሮ ወይም ይሄ ቲንኪንግ ብሬን ወይም ፕሪፍሮንታል ኮርቴክስ ስለምንለው ደግሞ የተወሰነ እናንሳ። ይሄ ደግሞ የሰረገላችን ሁለተኛው ፈረስ ነው ብያችኋለሁ። ከፊት ለፊት በአካል ወይም በሰውነታችን ላይ የቱ ነው ካላችሁኝ ከግንባራችን በስተጀርባችን ፎርሄድ ከምንላት በአይናችን መሀል ካለችው ፖይንት በቀጥታ በውስጥ በኩል የሚገኘው ይህ የአእምሯችን ክፍል የሰለጠነ የሚባለው አዋቂው የሚባለው እንደ ሲኢኦ የሚቆጠረው ክፍል ነው ልንለውም እንችላለን። እቅድ ማውጣት፣ በጥልቀት ማሰብ፣ መረጃን መተንተን፣ የረዥም ጊዜ ውጤቶችን ማስላት፣ ስሜትን መቆጣጠር እንዲሁም ደግሞ ስርዓት ባለው መንገድ ውሳኔዎችን መወሰን የዚህ ክፍል ዋነኛ ስራዎች ናቸው። በሀገራችን ባህል ከንፈር መምጠጥ ብቻ ሳይሆን ልብ መምጠጥም ያሻል እንደሚባለው ነገሮችን አንዳንድ ጊዜ በጥሞናና በአስተውሎት እንድንፈጽም የሚረዳን ወይም ስነ አመንኪዮ ላይ የተንተረሰን ነገራቶችን እንድናደርግ የሚረዳን እንግዲህ ይህ የአእምሯችን ክፍል ነው ማለት ነው። እንግዲህ በትሬዲንግ ውስጥ ይሄ አስተዋዩ ፈረስ እንዴት ነው የሚሰራው ብለን ስንጠይቅ አንድ የንግድ እድል ከማግኘታችን በፊት የገበያውን ትሬንድ ወይም ይሄ አዝማሚያ ብለን የምንጠራውን በጥንቃቄ ስትመረምሩ፣ የምትጠቀሙበትን ስትራቴጂ በደንብ ሩሎቹን፣ ደንቦቹን ሳታዛንፉ መከተል ስትችሉ፣
ምን ያህል ገንዘብ ለአደጋ እንደምታጋልጡ ወይም ደግሞ ይሄ ሪስክ ማኔጅመንት የምንለውን ምን ያህል ሪስክ እንደምናደርግ አስቀድማችሁ ስትወስኑና ያንንም ስታከብሩ እንዲሁም ትርፋችሁንም ሆነ ኪሳራችሁን ደግሞ አስቀድማችሁ በእቅድ ስትወስኑ ቴክ ፕሮፊት ስቶፕ ሎስ የምንላቸውን ፖይንቶች በታችም መውጫ በራችንን በላይም መውጫ በራችንን ስናዘጋጅ በኪሳራ ጊዜ ስሜታዊ ከመሆን ይልቅ ደግሞ ለምን ተሳሳትኩ ከዚህ ምን እንማራለን ወይም ምን እማራለሁ ብላችሁ ስትጠይቁና ስትተነትኑ በእነዚህ ሁላ ጊዜያት አስተዋዩ ፈረስ ወይም ይሄ ሎጂካሉ የአእምሯችን ክፍል አጠቃላይ ሰረገላችሁን በትክክለኛው መንገድ እየመራው ነው ማለት ነው። ይሄ ፈረስ እንደ ስሜታዊው ጋላቢው ፈረስ ፈጣን አይደለም። ጊዜ ይወስዳል፣ ትዕግስትን ይጠይቃል፣ ረጋ ያለ ነው። ትዕግስት የሁሉም ነገር መክፈቻ ቁልፍ ናት እንደሚባለው አስተዋዩ አእምሯችን በትዕግስትና በጥሞና የተሻለውን ውሳኔ እንዲኖረን ለማድረግ የሚጥር የአእምሯችን ክፍል ነው ማለት ነው። ቅድመ አያቶቻችን ቅምቅም አያቶቻችን በረዥም ዘመን የህይወት ልምዳቸው ያካበቱት ጥበብ አለ። አርቆ ሐሳቢ ምን ይባላል? የጎረሰውን እንጂ የተከለውን አይጠብቅም ይላሉ። ይሄ ማለት ምንድነው? ይሄ አስተዋዩ የአእምሯችን ክፍል ወይም አንድ አስተዋይ የሚባል ይሄንን ፒኤፍሲ የሚባለውን የአእምሮን ክፍል የሚጠቀም ግለሰብ የዛሬን ፈጣን ጥቅም ብቻ ሳይሆን የነገን ዘላቂ ውጤት ያገናዝባል ማለት ነው። በግብይትም እንደዚሁ ፈጣን ትርፍን ከማሳደድ ይልቅ በእውቀትና በስርዓት የሚገኝ ዘላቂ ስኬትን ማሰብ የዚህ አስተዋዩ የምንለው የአእምሮ ክፍላችን ስራ ነው ማለት ነው። እንዳጠቃላይ እንግዲህ የሁለቱ ፈረሶች ፍልሚያና የውጥረቱ ምላሽ ወይም ይሄ ስትረስ ሪስፖንሱ ምን ይመስላል የሚለውን ስንመለከት እንግዲህ ችግሩ የት ላይ ነው? ምክንያቱም አሚግዳላ የምንለው ተፈጥሯዊ ነው፣ ከችግር የሚጠብቀን ነው ብለናል። በዚህ በኩል ደግሞ ውሳኔዎችን ደግሞ በተሳሳተ መልኩ እንድንመራ የሚያደርገን ነው ብለናል። አስተዋዩ ደግሞ ያላየው ችግር ያላየው ሪስክ ደግሞ ካለ ግዴታ አሚግዳላው ደግሞ ያስፈልገዋል። ችግሩ የቱ ጋር ነው የሚል ጥያቄ የሚፈጠርባችሁ ይመስለኛል። ችግሩ የሚፈጠረው እነዚህ ሁለቱ ፈረሶች ማለትም ስሜታዊው የአእምሯችን ክፍልና አስተዋዩ የአእምሯችን ክፍል በግብይት ውሳኔዎች ላይ ሲጣሉ፣ እርስ በርስ ሲጋጩ ነው፣ ሳይስማሙ ሲቀሩ ነው። ብዙ ጊዜ ስሜታዊው ፈረስ በከፍተኛ ፍጥነቱና በጣም ኃይለኛ በሆነው ድምፁ አስተዋዩን ፈረስ አስደንግጦና አሳምኖ አሸንፎ የሰረገላውን ልጓም ሙሉ ለሙሉ ይቆጣጠራል። ዛትስ ዋይ ስሜትን የሚመራው የሚባለው እንጂ ስሜትን ስለመራ አይደለም። ስሜቶችን የሚገፋፋው ሹክ የሚለው ወይም ወደዛ እንዲሄድ የሚያደርገው ፈጣን ስለሆነና ድምፁን በጣም የሚያጓራ ስለሆነ ብዙ ነገሮችን ስለሚከተል፣ እነዚህን የሚያደርገው ደግሞ ባዮሎጂካል በሆነ መንገድ የተለያዩ ሆርሞኖች ሙሉ ለሙሉ ሰውነታችንና አእምሯችንን ስለሚቆጣጠሩት ከዛም ባለፈ ፒኤፍሲ የምንለውን አስተዋዩን የአእምሮ ክፍልም ስለሚሸፍንበት አይኑን ስለሚይዘው ልክ አደጋ ሲገጥመን ሰውነታችን እንደሚሰጠው ይሄ የውጥረት ምላሽ ወይም ስትረስ ሪስፖንስ ማለት ነው። ወይ ተዋጋ ይልሃል፣ ወይ ሽሽ ይልሃል፣ ወይም ደግሞ ደንግዘ ቅር የሚል ይሄ መደንዘዝ ፍሪዝ። ስለዚህ ፍላይት፣ ፋይት ወይም ፍሪዝ ማለት ነው። ሶስቱን አስቀምጦላችኋል እዚህ ጋር እንደምትመለከቱት። ስለዚህ ሁለቱ ፈረሶች ሲጣሉ ስሜታዊው ብዙ ጊዜ ያሸንፋል። በዚህ ጊዜ ወይ መዋጋት ነው የሚታየን፣ ወይ መሸሽ ነው የሚታየን፣ ወይ ደንግዘን እዛው ፈዘን መቅረት ነው። ለምሳሌ ገበያው በእኛ ላይ አገነስት ሲሄድ አይሆንም እኔ ትክክል ነኝ በሚል ስሜት ተጨማሪ ገንዘብ እየጨመርን ደብል ዳውን እያደረግን ኪሳራችንን የበለጠ የምናባብስበት ጊዜ ይሄ ተዋጋ የሚለውን ስሜት የሚሰማን ግለሰቦች ነው። ይሄ it will depend on the disc assessment ደግሞ ፐርሰናሊቲያችሁም ጋር በኋላ ላይ ወደ መጨረሻው ክፍሎቻችን ስንደርስ የምናነሳቸው ይሆናል። የበቀል ስሜት ለምሳሌ ይሄ ሪቨንጅ ትሬዲንግ የዚህ ምሳሌ አንዱ ትልቅ ምሳሌ ነው። ልክ አንድ ኢትዮጵያዊ በጦርነት ውጊያ ላይ ጀግንነቱን ለማሳየት እንደሚጋደለው እኛም ሳናስበው ከገበያው ጋር ለመዋጋት እንሞክራለን። ላይክ እንደ መሬት ግብ መሬት ላይ እንዳለ ጦርነት እናደርገዋለን፣ ፐርሰናል እናደርገዋለን። ግን ገበያው እንዳጠቃላይ የማይንበረከክ ኃይል መሆኑን ደግሞ ማስታወስ ለካስ መቻል አለብን። ሁለተኛው ሽሽ የሚለው ፍላይት የሚለው ነው። ይሄ ትንሽ የገበያ መዋዠቅ ስናይ ገና በእቅዳችን መሰረት የኪሳራችን ወይም የኪሳራ ወሰናችን አለናል። ስቶፕ ሎስ ላይ ሳይደርስ በፍርሃት ደግሞ የምንሸጥበት ጊዜ ነው። ትርፋማ ሊሆን የሚችልን ጥሩ የሚባል የንግድ እድል
ኦፖርቹኒቲውን የምናቋርጥበት ወቅት የሚመጣው ደግሞ ይሄ ሽሽ የሚለውን ቢሄቪየር ደግሞ የሚመጣብን ከሆነ ማለት ነው። በሶስተኝነት ደግሞ እዚህ ጋር እንደምትመለከቱት የደንግዘህ ቅር ደግሞ የሚል አለ። ገበያው በፍጥነት ሲንቀሳቀስ ወይም ደግሞ ያልጠበቅነው ነገር ሲከሰት ምን ማድረግ እንዳለብን ግራ ይገባናል። ግራ ገብቶን ውሳኔ መስጠት አቅቶን የምንቀርበት ጊዜ ነው። ብዙ ጊዜ ይሄ ኤስ ታይፕ ትሬደሮች ላይ የምንመለከተው ማለት ነው። ልክ አውሬ ያየ ሚዳቆ ልክ በድንጋጤ ቆሞ ፈዞ እንደሚቀረው እንደማለት ነው። ወይም ሲ ታይፕ ላይ የምናየው የአናሊሲስ ፓራሊሲስ ማለት ነው። እንግዲህ እነዚህ ምላሾች የጥንት አያቶቻችን ከአዳም ጀምሮ ምናልባት ከአንበሳና ከነብር ጋር ሲያመልጡ ለህይወታቸው ወሳኝነት ለሰርቫይቫል ኢንስቲንክት ናቸው ሲሉ ነበር አይደለ? በፎሬክስ እና ክሪፕቶ ገበያም ላይ ብትወስዱት እይታችን ብዙ ጊዜ አንድ አይነት ይመስላል። ነገር ግን አንበሳውም ነብሩም በቻርቱ ላይ የሚታየው ዋጋ እንጂ እውነተኛ አውሬዎች አይደሉም። ስለዚህም እነዚህ ጥንታዊ ከጥንት ጀምሮ በአእምሯችን ዴቨሎፕመንት ውስጥ ሲዳብሩ የመጡ ምላሾች ብዙውን ጊዜ ወደ ተሳሳተ አቅጣጫ ይመሩናል ማለት ነው። ታዲያ እንዳጠቃላይ መፍትሄው ምንድን ነው? ይህንን አእምሯችንን ሸምግለን በሁለቱ መካከል የተጣረሰ ሀሳብ፣ ድብድብ፣ ጥል እንዳይኖር ምን ማድረግ እንችላለን? አእምሯችንን እንዴት ነው የምናሰለጥነው? የኛ ግብ በዋነኝነት የሚሆነው ምን ይሆናል ማለት ነው? ስሜታዊውን ፈረስ ጨርሶ ማስወገድ አይደለም፣ ወይም ጨርሶ መግደል አይደለም። ያ ከሰዋዊ ችሎታችንን ባለፈ የማይቻልና የማይታሰብ የማይሞከር ጭራሽ ከተሞከረ እንደውም ወደ ገደል አፋፍ የሚወስደን ነው። ስሜቶች የሰው ልጅ ተፈጥሯዊ አካል መሆናቸው ማመን ይኖርብናል። ያለነሱ ህይወት ትርጉም አይኖረውም። ደስታን፣ ፍቅርን፣ ጉጉትን የምናገኘው ከዚሁ ስሜታዊ ክፍል ነው። ደስታን ያወቅነው ሀዘን ስላለ ነው። ጥላቻ እንዳለ የምናውቀው ፍቅርን ስለምናውቅ ነው። ጉጉትን የምናውቀው እርግጠኝነትን ስለምናውቅ ነው። እነዚህ ሁሉ የራሳቸው ጣዕምና ደስታ አላቸው። ግባችን ይልቁንም ይሄንን አስተዋዩን ፈረስ ማጠናከር፣ የሰረገላው ዋና አሽከርካሪ ቦሱ እሱ እንዲሆን፣ መሪው እሱ እንዲሆን ማሰልጠን ነው ማለት ነው። ስሜታዊው ፈረስ ሲነሳሳ ሎጂካሉ ፈረስ አይዞ፣ ቆይ ተረጋጋ፣ ሁኔታውን እንመርምር፣ መረጃ አለን፣ እቅድ አለን፣ በስርዓት እንሂድ፣ ግድ የለም ህጋዊ እንሁን ብሎ እንዲያረጋጋውና ትክክለኛውን አቅጣጫ እንዲያስይዘው ማድረግ ነው ማለት ነው። በሚገርማችሁ ሁኔታ የመጨረሻውን ውሳኔ ወሳኙ ባለስልጣን በተፈጥሮ ደረጃ ራሱ ይሄ ፒኤፍሲ የምንለው ፕሪፍሮንታል ኮርቴክሳችን ነው። የስሜታዊ መዋዠቆችና የሆርሞን መመንጨት ወዘተ ኬሚካሎቹ ምኖቹ አወናብደውት የስሜታዊውን ፈረስ ስልጣን ይሰጡታል እንጂ የመጨረሻው ውሳኔያችን ከእንስሳም የሚለየን ይህን የሚባለውን ሰብአዊነትን የሰጠን በዚች ፕሪፍሮንታል ኮርቴክስ በምንላት አስተዋዩ የአእምሯችን ክፍል ስለሆነ የመጨረሻውም የውሳኔ አመንጭ እሱ ስለሆነ፣ ነገር ግን በተለያዩ ጊዜ በሚደርሱ ስሜታዊ እንከኖቻችን በአሚግዳላችን በሚደረግ አደገኛ አካሄድ ገደል እንዳንገባ አሚግዳላውን ማቆም እንዳይነሳ ማድረግ ሳይሆን መረጋጋትን፣ ማስተዋልን፣ በዛ ሰዓት ስልጣንን ይዞ መቆየትን ለአስተዋዩ ፈረስ የማስተማር ጉዳይ ነው ማለት ነው። ይሄ እንግዲህ ልክ በሀገራችን ሽማግሌዎች የሚደረግ የዳኝነት ሂደት ይመስላል። አንድ ወጣት በቁጣ ወይ በንዴት ምናምን ችግር ፈጥሮ እዛ ሲቀርብ ሽማግሌዎች በትዕግስት ነው የሚያዳምጡት። የፈለገ ተሳዳቢ፣ የፈለገ ሰው በዳይ ቢሆን ስሜቱን ይረዱለታል። ከዚያም በኋላ ግን በቀዝቃዛ በሚባል በተረጋጋ ጭንቅላት፣ በተረጋጋ እሳቤ፣ በአስተውሎት፣ በህግና በስርዓት ፍርዱን ይሰጣሉ። የኛ አስተዋይ አእምሮ ልክ እንደነዚህ ጥበበኛ ሽማግሌዎች መሆን ይኖርበታል ማለት ነው። ስሜታችንን ያዳምጣል፣ ይቀበላል። ነገር ግን ደግሞ የመጨረሻውን ውሳኔ የሚሰጠው በእውቀትና በእቅድ ላይ ተመስርቶ ነው። የኢትዮጵያ ታሪክ በሙሉ ብዙዎቻችን እንደምናውቀው እንደምንኮራበት የጽናትና ላይክ ይሄ የመቋቋም ታሪክ ነው አይደለም እንዴ? ጠላት እንዳያሸንፈን የማድረግ ታሪክ ነው ያለን። አባቶቻችንና እናቶቻችን ከባድ ፈተናዎች አልፈው ማንነታችንንና በተለይ ነፃነታችንን አስጠብቀው ይችን ሀገር ለኛ እንዳስረከበው ሁሉ ያ ሁሉ ጽናት የመጣው ከአካላዊ ጥንካሬ ብቻ አይደለም። ከአእምሯቸው ብስለት፣ ከአርቆ ሀሳቢነት፣ ከማይበገር የልብ ጥንካሬ ጭምር ነው። በዚህ እንደምትስማሙ እርግጠኛ ነኝ። ዛሬ እኛም በዚሁ በትሬዱ ዓለም የምናደርገው ትግል
ከገበያው ጋር ሳይሆን ከራሳችን ጋር ነው። ያንን የአባቶቻችንን የአእምሮ ጥንካሬና ጽናት በራሳችን ውስጥ አግኝተን መጠቀም ይጠበቅብናል። ጠብታዎች ተደማምረው ወንዝ ይሆናሉ ይባላል አይደል? ልክ እንደዛ እንደሚባለው በየቀኑ የምናደርጋቸው ትንንሽ የአእምሮ ልምምዶች ከዚህ በኋላ ትልቅ ይሄ የአሸናፊነት አስተሳሰባችንን የሚገነባልን ሆኖ እናገኘዋለን። በአጠቃላይ እንደ ትሬደርም ስናስበው ለካስ አእምሯችንን የመጠቀም ጉዳይና ራሳችንን የመግራት ራሳችንን የማሸነፍ ሁነት ሆኖ እናገኘዋለን። ለዛሬ እጥር ምጥን አድርጌ ያዘጋጀውላችሁ አነስተኛ ማስታወሻ ቪዲዮ ይህንን ይመስላል። በተቻላችሁ በደንብ ለመስማት ብቻ ሳይሆን ለማድመጥ ከውስጥ ከራሳችሁ ጋር የተነሱትን ሐሳቦች በማብሰልሰል በደንብ እንድታሰላስሉት ለመጠየቅ እወዳለሁ። በተቻለ በመጀመሪያ ቪዲዮ አዘጋጁ ባልኳችሁ የግብይት ማስታወሻ ደብተር ጆርናላችሁ ላይ ደግሞ እነዚህ ነገሮች እንደ ሆምወርክ ትጽፉልኛላችሁ። ስሜታዊው ፈረስ መቼና እንዴት በእናንተ የትሬዲንግ ውሳኔዎች ላይ ተጽዕኖ እንዳሳደሩ አስታውሳችሁ መጻፍ አንድ ሆምወርክ ይሆናችሁ። ምናልባት ነገ ከነገ ወዲያ በምታደርጓቸው ትሬዶችም ሊሆን ይችላል። በሁለተኝነት አስተዋዩ ፈረስ ደግሞ መቼ እንደረዳችሁ ወይም ችላ እንዳላችሁት ገምግሙ። በስተመጨረሻ ከዛሬ ትምህርት የወሰዳችሁትን ቁልፍ መልእክት ደግሞ በጣም እጥር ምጥን አድርጋችሁ በኖት አስፍሩ። ምናልባት በቀጣይ ቪዲዮአችን ወይም በሶስተኛው ክፍል ደግሞ ጉዟችንን በመቀጠል የራሳችንን የግብይት ማንነት መረዳት ወይም ይሄ ሰልፍ አሰስመንት ኖ ዮር ትሬዲንግ ሰልፍ በሚል ርዕስ ራሳችንን መገምገም ላይ በደንብ አድርገን እንወያያለን። ይህ የራሳችንን ጥንካሬና ድክመት እንዳጠቃላይ ስጋት የመቋቋም አቅማችንን ወይም ይሄ ሪስክ ቶለረንስ የምንለውንና ስለ ገንዘብና ገበያ ያሉን ስውር እምነቶች የምንመረምርበት ወሳኝ ክፍል ይሆናል ብዬ አስባለሁ። እስከዛ ድረስ አእምሯችሁ እንደ ለም መሬት ዛሬ የተዘራበት የእውቀት ዘር እንዲበቅል እድል መስጠት ስላለባችሁ ዛሬ ላይ ባወራ ነው ወይም በዚህ ቪዲዮ ባወራ ነው ጉዳይ ላይ በደንብ በጥልቀት ለመመራመር ምናልባትም ከዚህም ባለፈ ሌሎች የተለያዩ የመረጃ ቋቶችን ደግሞ በመጠቀም ዕውቀታችሁንም ለማዳበር ሞክሩ። እንቁላል ቀስ በቀስ በእግሩ ይሄዳል እንደሚባለው እንግዲህ የስነ ልቦና ጥንካሬ በአንድ ጀንበር የሚገኝ አይደለም። ምናልባት በአንድ ወርም የሚገኝ አይደለም። ትዕግስትን፣ ጽናትን፣ ተከታታይ ልምምድን በጣም አጠንክሮ የሚጠይቅ የእናንተን ተነሳሽነት፣ የእናንተን ፍላጎት፣ የእናንተን እችላለሁ ባይነት በጣም የሚጠይቅ ሁነት ነውና እዛ ላይ በጣም መጠንከር ይኖርብናል። ነገር ግን እርግጠኛ ሆኜ የምነግራችሁ ነገር ቢኖር አሁንም ደግሜ ይህንን የአእምሮ ጨዋታ ከተካናችሁ ወይም የተካናችሁ ቀን እመኑኝ የግብይት ዓለሙ ለእናንተ የተለየ ትርጉም ይኖረዋል። የስኬት በሮቹም በደንብ በይበልጥ ክፍት ሆነው ገርበብ ብለው በደንብ ተከፍተውላችሁ የሚታያችሁ ይሆናል ማለት ነው። ኢትዮጵያዊነት ጥበብ ነው፣ ጽናት ነው፣ አርቆ ሀሳቢነት ነው። ይህንን ጥበብ ወደ ትሬዲንጉ ይዛችሁ ለመቅረብ ሞክሩ። መልካም የንባብና የጥናት ቀን እንዲሆንላችሁ ተመኘው። የዛሬው ፕሮግራሜን በዚሁ ፈጽሜያለሁ። ነገ ስለ ራስን ስለማወቅ ወይም ይሄ ሰልፍ አሰስመንት እሳቢያችን ምን ጋር ነው፣ እንደ ኢትዮጵያዊ ያለን አስተሳሰብና ስለ ገንዘብ ያለን እሱነት ምንድነው የሚለውን ሐሳብ በሶስተኛው ቪዲዮአችን የምንመጣበት ይሆናል። ይህንን ቪዲዮ እዚህ ድረስ አድምጣችሁ በትዕግስት ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። መምህራችሁ ናትናኤል ብሩክ ነበርኩኝ። መልካም ጊዜ